እኮ እሺ እንዳልከው በሀሳብ ልስማማ፣ ግን ደግሞ የዲኤንኤ ውጤቱ መቼም ቢሆን አይሳሳትም። ምን ሆነሽ ነው የኔ ልጅ? ምንድነው? ይሄ እኮ ሙቅ ነው። ውሃ ይዘሽልኝ ስልሽ የሞቀ ውሃ ይዘሽልኝ ትመጫለሽ እንዴ? ተመልሽ ብያለሁ። አንቺ ገረድ ተመልሽ እኮ ነው የምልሽ። አንተ ውሸታም ነህ። ከዚህ ቤት ውጣልኝ አሁን። እኔ ውሸታም አይደለሁም። ሰላም የነገርኩሽ እንዳረሽ ትክክለኛ ልጅሽ ብሌን ናት። የገዛ ልጅሽን እንደ በግ እንዲጫወትባት ትፈርጃለሽ። ይሄ ነገር ደግሞ በቅርቡ ያበቃል። የብሌን መጨረሻ የወይዘሮ ገነት ስህተት ብሌን ላይ አደገኛ እርምጃ እየተወሰደባት ነው። ቃል ወይዘሮ ሰላም ወይዘሮ ገነት በኃይሉ ያደረጉባትን ድርጊት ብሌን ላይ እየተወጣች ነው። ኦልሬዲ ቃል የሰላም ልጅ እንዳልሆነች ጠንቅቃ ታውቃለች። በሆነ ስህተት ልጅ ናት የሚለው ማረጋገጫ መጥቶላታል። እሱን አጋጣሚ ተጠቅማ ሰላም መንቅራ ከቤት ያስወጣቻትን በቀል ይዛለች። ወይዘሮ ገነትም ልጅን አሳጣሽኝ፣ ዳግምን አሳጣሽኝ፣ ብሌንን አሳጣሽኝ፣ አንቺ ተንኮለኛ ፍቅር ፍቅር እያልሽ የሰራሽው ድራማ እኔንም ልጆችንም አለያየሽን፣ አንቺ ማንም አይመርጥሽም ብላ አንዳንድ ነገሮች ተናገረቻት። ቃልም ይህን አጋጣሚ በልክና በንዴት በጨለማ ብድግ ብላ ሰላም ቤት ሄደች። ሰላምንም የማይሆን ነገር መረዘቻት። ወይዘሮ ገነት ምግብ ከለከለችኝ፣ በጨለማ ከቤት አስወጣችኝ ወዘተ። ወይዘሮ ሰላም አላስፈላጊ ነገር እየተናገረቻት ነው። ብሌን ፈተናዋ ስቃይዋ በዛ። ይህ ሁሉ ሴራ የቃል ተንኮል ነው። እስከዚያው እየፈነጨችባቸው ነው። ሁሉንም እየተቆጣጠረቻቸው፣ እየወጋቻቸው፣ እየጎዳቻቸው፣ ልባቸውን እየሰበረቻቸው ነው። ወይዘሮ ሰላም ልጄን እንዳላጣት ደግሜ በማለት እንደፈለግሽኝ ብላታለች። ሳሚ ወይዘሮ ሰላም ዓይንሽን ግለጪ፣ ቃል የአንቺ ልጅ አይደለችም፣ እኔ አልዋሽሽም፣ እኔው ራሴ ነኝ ለበኃይሉ አጭበርባሪ፣ ንብረቷን የምትቀጥፍ ህይወቷን የምትቀማ አጭበርባሪ ልጅ አምጣልኝ ብሎኝ ያመጣሁት። የእውነቴን ነው። ምርመራው ላይ አንድ ስህተት ሰጥተዋል። እጃቸው ረጅም ነው። የወንድምሽ ክፋትና ተንኮል አልተረዳሽም ቢላትም አንተ ከልጄና ከወንድሜ ጋር አለያየኸኝ፣ አንተን አምኜ የሰራውን ነገር ነው ይህን ሁሉ ትርምስ ያመጣው በማለት ሳሚን በጥፊ ብላ ከቤት አስወጣችው። ወይዘሮ ገነት ሳሚን በጥፊ ብላ ከቤት ታስወጣው እንጂ ወይዘሮ ሰላም የሆነ ነገር ተሰምቷታል። በትክክል ቢሆኑስ ዶክተሩ የሆነ ስህተት አለ፣ በኃይሉም ቃልም ውጤቱ እንድቀይርላቸው የደለሉኝ ያቀረቡልኝ ገንዘብ ብዙ ነገር፣ ሳሚም እንደዚሁ በትክክል ሊሆን ይችላል። ደግሞ የተሳሳተ ነገር ከሆነስ መልሼ ልጄን ላጣት ነው ወይ እያለች ዝንጉት ውስጥ ገብታለች። እጅግ የሚያሳዝን እጅግ ልብ የሚሰብረው ጉዳይ ግን እውነታው እስከሚገለጥ የእኛም ጨጓራ እየተላጠ ነው። በዚህ በኩል ብሌን ከአንቺ ቤት ውጭ ሌላ ቤት የለም እንዴ? የራስሽ ጉዳይ ብላ እንኳን ትታ መውጣት አቅቷታል። ቃል የምትጫወትበትን ጢባጢቤ ችላ ተቀምጣለች። ወይዘሮ ሰላምም ልጄን አክብሪልኝ፣ ቃል አሰርሽ ናት፣ እንደፈለገች ልታረግሽ ይገባል። ደግሜ ልጄን ላጣት፣ ደስታዋን ልቀማት አልችልም። በጥርጣሬ የወሰንኩት ውሳኔ የእግር እሳት የህሊና ጸጸት ሆኖብኛል በማለት ቃል የኔ ልጅ ናት፣ በቃ እዚህ ቤት ነው የምትኖረው ብላ አምና ተቀብላታለች። ብሌን ይህንን እያወቀች ሳሚ የቅዠት ህይወት ሰጠኝ፣ እናቴ ሰላም ናት የሚለውን ከሰማው በኋላ በቅዠት ዓለም ውስጥ ነበርኩኝ። ትርምሱ ቀጥሏል። ሳሚም የብሌንን ልብ ለማግኘት የብሌንን የልብ ስብራን ለመመለስ እውነቱን ለማረጋገጥ ቃልና ሰላምን በድጋሜ ምርመራ እንዲያካሂዱ በድብቅ ሊወስድባቸው ይችላል ናሙና። ዶክተሩም እንቅልፍ አይወስደኝም፣ አርፌ አልቀመጥም፣ ሙያዬን አላረክስም፣ ትክክለኛ መረጃ አይደለም የመጣው፣ ትክክለኛ ውጤት በወስድም ከእጃቸው መርዘምና ከተንኮላቸው ክፋት አንጻር የሆነ ነገር አድርገዋል ብሎ ጠርጥሯል። አቶ በኃይሉም የውሸት ልጅ አምጥቶ ሰላምን ገሎ ሊወስደው የነበረው ንብረት ስለቀረበት ትክክለኛ ልጇን ለማወቅ በድጋሜ በድብቅ ምርመራ ማካሄዱ አይቀርም። ቃል አሁን ሁሉም ላይ እየፈነጨችባቸው ነው። ሁሉም ላይ
ጥርሷን እየሳቀች ኃይለኛ በቀል እየተበቀለቻቸው ነው። ብሌን ምንም ሳታረጋት እያንቋሸሸቻት፣ እየተፋችባት፣ ውሃ እየደፋችባት፣ ብዙ አጸያፊ ቃላቶች እየተናገረቻት፣ ሰላም እላፊ ቃል እንዳትናገራት የኔ መብት ነው፣ የኔ ፍላጎቴ ነው፣ አንቺ ልጅ አይደለሽም መንቀረሽ ስታስወጭኝ፣ እኔ አልተቀየምኩሽም፣ ስለዚህ ተይኝ ስትል ብሌንን ጢባጢቤ እየተጫወተችባት ነው። ብሌን ኦልሬዲ ሰላም እናቷ እንደሆነች ጠንቅቃ ብታውቅም ግን ምርመራ ውጤቱ ቃል ልጅ ናት የሚለውን አስመስክሮላታል። የሆነ ቀን ጠብቃ ነገርየው ሲረጋጋ በድብቅ ምርመራ ለማድረግ ትሞክራለች ብዬ ነው የማስበው ብሌን። በዛ ላይ ቃል አሁን ክፋቷ ተንኮሏ ብሶባታል። በዛ ላይ ቃል በቀል ነው የያዘችው። ኦልሬዲ ልጅ እንዳሉን ካውቃለሁ። ከሆነ ቀን በኋላ ዶክተሩም ምርመራውን ያሄዳል። በኃይሉም እውነታውን ለማረጋገጥ ያመራምራል። ብሌንም የሆነ ነገር ስለምትጠራጠር በድጋሚ እኛ ሳናውቅ ምርመራ አካሂዳ ልታረጋግጥ ትችላለች። ስለዚህ እስካለው ድረስ ልበቀላቸው ብላ የሰራችው ድራማ ይመስለኛል። በጣም የሚያሳዝነው ነገር ብሌን ከልክ በላይ እየተጎዳች፣ አጸያፊ ነገር እየተናገረቻት፣ ብዙ ድርጊት እየፈጸመችባት ነው። ወይዘሮ ሰላምም ለብሌን አግሼ ቃልን ተደርቤ ብናገራት ልጄ ትሄድብኛለች በማለት ዝምታዋን መርጣለች። ግን ወይዘሮ ሰላም ዶክተሩ እንዳለኝ በድብቅ ምርመራ ማካሄድ አለብኝ ብላ ታስብ ይሆን ወይስ በዚሁ የቃልን ጸባይና ተንኮል ችላ እኔ ላደረስኩባት መከራ እየተበቀለች ነው፣ ይበለኝ በቃ ልጄ ናት ብላ አምና ትቀበላለች ነው? ወይስ ቃል አሁን ደስታዋ ተመልሶ በቀሏን በሚገባ እያጣጣማች ነው? የዚህ መጨረሻ ምን ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ለሰላም ይህ አይገባትም። እንባሽ አይድረቅ፣ ልብሽ ከስብራት አይጥፋ የተባለችው ብሌን ዛሬም በሚገባ ስብርብር እያለች ነው። የቃል ተንኮል በየቀኑ እንቅፋትና እሾህ ሆኖባታል። ከዚህ እሾህ ማን ነው የሚታደጋት? ከዚህ አደገኛ ተንኮል ከቃል ክፋት ማን ነው የሚያድናት? ቃልስ ትክክለኛ ማስኳን ማን ነው የሚገልባት? እጅግ የሚያሳዝነው ነገር እስካለው ድረስ ልበቀላቸው፣ እስካለው ድረስ ልፈንጭባቸው ነው እንጂ ልጅ እንዳልሆነች ጠንቅቀች ታውቃለች። ግን የአጋጣሚ ጉዳይ ሆኖ ላብራቶሪ ውስጥ ውጤቱ የተቀየረ ነው የሚመስለው። ምክንያቱም አቶ በኃይሉ እንዴት ሆኖ ቃል የሰላም ልጅ ልትሆን ቻለች በማለት ተደናግጧል። እና ውጤቱን ማን ቀየረው? ውጤቱን ማን አጭበረበረው? እንቆቅልሽ ነው የሆነው። ይህንን እንቆቅልሽ ማን ነው የሚፈታው? ማን ነው እውነታውን የሚደርስበት? ማን ነው እውነታው እስከሚገለጥ እስከፈለግሽው ድረስ ፈንጭበት፣ እስከፈለግሽው ድረስ ተጫወችባቸው።